እስኪናያችሁ ሙሽራው ሙሽራዬ ሚዜዎቹ አድንቁላቸው በእልልታ ሆታ የእናት ለአባት የተቀደሰ ገና መስገና ቸብ ቸብ አርጉት በልቶ ጠጥቶ አገር ባህሎች ውበት ከተማ የታደለች የተቆጠበች የጨዋ ዝናት አባት ደስ ይለዋል ልጅ ሲዳርለት እናት ደስ ይላታል ልጅ ሲዳርላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ እያልኩኝ ዛሬ እንግዲህ የሄሉ ደስታ እንደቀጠለ ነው ትላላችሁ። እንደቀጠለ ነው እምለው እንደቀጠለ ነው እያልኩኝ ማለት ነው። እግዚአብሔር መጨረሻችን እመቤቴ ድንግል ማርያም መጨረሻችሁን ታሳምርላችሁ። እንግዲህ እንዳያችሁት ሄሉ ቤተሰቦቿ በጣም ደስታ በደስታ ሆነዋል። ገና ቤተሰብ ሽማግሌ ሊላክ ነው። በቃ ቶሎ ነው ያ ማፈጣጠን አለብኝ። አንቺን የመሰለ ቆንጆ እንደዚህ ጣፋጭ ውብ ነሽ ወይ እያለ ነው እንግዲህ እንዳያችሁት ማለት ነው። በነገራችን ላይ ላይክ ሰብስክራይብ የምታደርጉኝ ማለት ነው እጅግ አድርጌ አመሰግናለሁ። ከመቀመጫ በድግ ብዬ ነው ማለት ነው። የኔ ውድ ቤተሰቦች የብዙኃን ቻናል ቤተሰቦች እጅግ አድርጌ ነው የማመሰግነው የኔ ውድ ቤተሰቦች ማለት ነው። ሄሉዬ እንግዲህ ማለት ነው ያ እንዴት እንደመጣ ታውቃላችሁ። እሱም ተናግሯል አመጣጡ ማለት ነው። መጀመሪያ ላይ ናሆምን አግቶ በናሆም የተነሳ እህትክን ማግባት አለብኝ ብሎ ነው የመጣው ማለት ነው። ውድ ቤተሰቦቼ እህትክን ካላገባው ያ ብሩን ትከፍላለህ፣ ያ ሄሉን አገባታለሁ ብሎ ቤሎ ይዞ መጥቷል። በሷታል ግን ደስ የሚለው ነገር ማለት ነው ሄሉ ያችን ፓርት አረሳላትም። በቃ ሰርግ አይደል እንጨፍር እንጂ እያለች ታስታውሳላችሁ። ዛሬ ላይ የእውነት ሆኖ ስታዩት በጣም ደስ ይላል። ሄሉዬ 2018 የአንቺ ቀን ነው። እግዚአብሔር ይዘገያል እንጂ የሁሉም ጊዜ ሰዓት አለው ማለት ነው። የሁሉም ቀን አለው እግዚአብሔር እሱ ሲፈቅድ አለው ማለት ነው። እና ሁሉም ነገር ማለት ነው። በነገራችን ላይ ብዙዎቻችን ለምን አልሆነም ለምንድን ነው የኔ ድል ነው ብላችሁ ብዙ ጊዜ ልታለቅሱ ትችላላችሁ። ያ እግዚአብሔር የራሱ የሆነ ቀን አለው። የእናንተ የተፈቀደላችሁ ቀን አለ እያንዳንዳችን ማለት ነው። ሁላችንም እንላለን ማንም ሰው ብሎ አይደለም። እንግዲህ ብዙ ጊዜ በተለይ ብዙ ጊዜ አልቅሳለች ሄሉ ማለት ነው። እንደምታውቁት ሄሉ ብዙ ጊዜ ለምንድን ነው እኔ ድሌ ነው ወይ ብላ ብዙ ጊዜ አልቅሳለች፣ ብዙ ጊዜ እንትን ብላለች። ግን መጨረሻችሁ ሲያምር መልካም ነው ማለቴ። አሁን እንዳልክ ነይ እንትን ልበልሽ ብሎ ነው የመጣው ማለት እሷን እንደሚመክርና ካለችበት ችግር እንደሚያወጣት ምናምን ነው። ግን ደግሞ በጣም ደስ ይላል። ከዛ ችግር ወጥታለች። እውነት ለመናገር ከዛ ችግር ወጥታ ደስ የሚለው ከሱ ጋር ትቀጥላለች ብለን ስንል ያው እንደነገርኳችሁ ሰው ጥሩ አይደለም። ሰውን አትስሙ። የምሬን ነው የምላችሁ። ጓደኛ ምናምን አስፈላጊ አይደለም። ምንም ነገር በህይወታችሁ ቢፈጠር ምንም ነገር ቢሆን ከቻላችሁ እናንተ መፍታት፣ ካልቻላችሁ ትናንትና እንግዲህ የሩታን አይታችኋል። የቤተሰብ ይዞ መፍታት ነው እንጂ ጓደኛ ምናምን መብርሃን ለእናንተ ህይወት ማንም ጥሩ የሚያስብ የለም ማለት ነው። እና ሄሉ እንግዲህ ተናሄ ጋር የተለያዩበት ምክንያት ያ ጓደኛው አግብቷል ስላላ ነው። እሱ ያለው እስር ቤት ነው
ጓደኛው አግብቷል እሱ የራሱ ህይወት ጀምሯል ምናምን ብሏት ነው ማለት ነው። እና ሆኖም ግን እሱን ጥፋተኛ ፈጣሪ ነው የሚያውቀው። የሁለቱንም ይሄ ነው ማለት አይደለም። እስከሆነ እኔ ምንም እና ራሱ ምንም ሲል አልሰማሁም። ሆኖም ግን የሄሉ ደስታ ነው ዋናው ነገር። የትም ዞሮ የትም ሄዶ የሄሉዬን ደስታ ማየቱ ትልቅ ነገር ነው። በተለይ እናቷ ማዘሯ በጣም አባቷም ለአባቷና ለእናቷ ያላት እንትን በጣም እንጃ ማለት ነው። አንዳንዴ በተለይ አባቷም በጣም ነው እንትን የምትለው። እግዚአብሔር ደግሞ ይሄን ደስታሽን እንዳየሽ አባትሽም ከእግዚአብሔር ጋር ይህ አመት የነሱ አመት ሆነው ድሮ እንደነበሩት ጤናቸው ተመልሶ ወደ በፊት ጤናቸው ተመልሰው የበለጠ ሙሉ ደስታ እንደምትሆኚ አልጠራጠርም። ማመን እግዚአብሔርን ነው። እግዚአብሔርን የያዘ ወድቆ አይወድቅም እላችኋለሁ የኔ ውድ ቤተሰቦች። እግዚአብሔርን ያመነ እግዚአብሔርን የያዘ መቼም ወድቆ አይወርቅም ማለት ነው። ዋናው እምነት ይኑረን። ይዘገያል እንጂ የኛ እህል ውሃ የሆነ የትም አይሄድም። እኛ ሰዎች ነን። ሰዎች ስለሆነን ለምን አልሆነም፣ ለምን እንደዚህ ይሆናል ምናምን ብለን እንጨነቃለን። ግን እግዚአብሔር ደግሞ ያለው ብዙ ነገሮች ሊኖሩ ይችላሉ። ገባችሁ? በእኛ በህይወታችን ማለት ነው። እና ይዘገያል እንጂ ሁሉም ነገር ይስተካከላል በሰዓቱ በጊዜው ማለት ነው። እና አሁን ላይ በቃ ሄሉ እንደዚህ እሱ አሁን እንዳፈጣጠነው ሽማግሌ ቤተሰብ ተዋውቀን ከዛ በኋላ ደግሞ የአንቺንም ቤተሰብ ተዋውቀን ወደ ሽምግልና ነው የምንሄደው፣ ቀጥታ ሽማግሌ እንልካለን ያለው። ከዛ በኋላ ወደ ጋብቻ ይገባሉ ማለት ነው፣ እንደ እግዚአብሔር ፍቃድ ማለት ነው። እግዚአብሔር ካለ በዘንድሮ አመት እንግዲህ ከፈጣሪ ጋር ከሱ ጋር ትቀጥላለች ብዬ ነው። ያው እሱም ብዙ ጊዜ የምናውቀው ግን እንደዛ ማለት ያብን እንደዛ እንትን ሲል ክፉ እንደሆነ ነበር የምናውቀው። ግን ውስጡ ንጹህ ነው። እግዚአብሔርን ነው የምላችሁ። በዛን ጊዜ ራሱ ይዟት ሄዱ። እኔ ፕራንክ ነው ብያለሁ። ይዟት ሄዱ። የፈለገው ማድረግ ይችላል ወንድ ልጅ ስለሆነ ማለት ነው። እና ግን ለማንኛውም ሸንቀጥ ያለ ባለፈውም የዛን ጊዜ ግድ ታላገባዎች እያለ ቤሎ ያለበስ ጊዜ ማለት ነው። ሄሉ ሸበላ እኮ ነው፣ ምንም አይወጣለትም ብዬሻለሁ። ሸበላውን አፍሰሽዋል። አፈሰችው ነው የሚባለው አይደለ? አፈሰችው። እንግዲህ ሸበላ ሸንቀጥ ያለ ወንዳ ወንድ ቁም ነገረኛ ማለት። በነገራችሁ ላይ ውድ ቤተሰቦች አንድ ነገር ሳልነግራችሁም አልፎ ቁም ነገረኛ ወንድ እናንተን ለወደፊት ህይወቱ አብራችሁት እንድትኖሩ በጣም የሚወዳችሁና የሚያፈቅራችሁ ከሆነ ቶሎ እናንተን አሁን አንዳንዶቹ ቶሎ አልጋ ላይ ለመውጣት ነው የሚቸኩት፣ እግዚአብሔር ምንም ነገር ሳያደርግ። እሱ ግን ምንድነው ቀድሞ ያደረገው? ቀለበት አሰረ። ቅድሚያ ደግሞ ቤተሰቦቹን፣ እህቶቹን፣ ወንድሞቹን ነው ያስተዋወቃት። ገባችሁ አይደለም? አሁን ደግሞ እናትና አባቱ ጋር ክብር ስላለ ይዞ ይሄዳል፣ ቀለበት ካሰረ በኋላ ማለት ነው። የሚፈልጋችሁ ወንድ እናንተን ለማስደሰት እንጂ ቶሎ ወደ አልጋ አይሮጥም። እውነቴን ልንገራችሁ፣ ምን ሺህ ዓመት ብትቆዩ ማለት ነው ስሜት ሊኖር ይችላል። ምንም የደቂቃ ስሜት ነው ይሄ፣ የ10 ሰከንድ ወይ 15 ሰከንድ ስሜት ነው ይሄ። ምንም ማለት አይደለም። የሚወዳችሁ ወንድ እስከምን ጊዜውም ድረስ ከነ ክብራችሁ ከነ ምናችሁ ምንም እንትን ሳይል እናንተ የምትፈልጉትን ነገር አድርጉ። እናንተ ካላችሁት በላይ ሆኖ ነው የሚገኘው። እናንተ ከጠበቃችሁት በላይ ሆኖ ነው የሚገኘው። እግዚአብሔርን ነው የምላችሁ። እናንተ ካላችሁት በላይ ማለት ነው። የሚፈልጋችሁ ሰው ከቤተሰቡ ያስተዋውቃችኋል፣ ከጓደኞቹ ያስተዋውቃችኋል፣ ይኮራባችኋል፣ ይተማመንባችኋል። ብዙ ነገር ነው። የማይተማመን ወንድ ግን የማይኮራባችሁ እናንተን የማይፈልግን አንዳንድ አሉ። ቶሎ ብለው ወደ አልጋ ነው የሚሮጡት። ያ ደግሞ ከዛ ቀመስከኝ ይባባሉና ከዛ በኋላ ቆይ ላጥና። በተለይ ላጥና የሚባለው ማጥናት ማየቱ ጥሩ ነው። ውስጥ ማለት ምንድን ነው እሱ፣ ወዴት ነው፣ እንዴት መጣ፣ ወዴት ሄደ፣ ምንድን ነው ስራው ምናምን፣ ይሄ ትክክል ነው። ግን የውስጡን
በደንብ ማጽናት አለብኝ። አንድ ላይ የቤት ስትሆኑ ነው እንጂ ትክክለኛ ማንነቱ ፍንትው ብሎ የሚወጣው እናንተ ውጭ ሆናችሁ ላጥና እንጠናና ምናምን የሚባል ነገር አለ። በነገራችን ላይ ማለት እንጠናና አይከፋም። እንጠናና በውጭ ሆናችሁ ምንም ማንነታችሁ ፍንትው አይልም፣ እውነት ለመናገር ማለት ነው። ምንም እቤት ስትሆኑ ግን ምክንያቱም እቤት ስትሆኑ ሁል ጊዜ አብሯችሁ ነው የሚያድረው፣ አብሯችሁ ነው ሁሉ ነገሩ ሸር የምታደርጉት አብራችሁ ነው። የዛን ጊዜ የውስጡን የልቡን የምታውቁት የተወሰነ የሰው ልጅ ተከፍቶ ልቡ አይታይም እና ተከፍቶ ስለማይታይ የሰው ልጅ እንጠናና ምናምን የሚለው ሳይሆን ውስጥ ገብታችሁ ስኖሩ እና ውጭ ስኖሩ በጣም ይለያያል። ለምን ብትሉ ይለያያል ያልኩበት ምክንያት ውጭ ስትኖሩ በቃ ለሴኮንድ ለአንድ ሰዓት ወይ የሆነ አንድ ሰዓት ስራ ይኖረዋል ወይ 2 ሰዓት በዛ ካለ 5 ሰዓት እሑድ ቅዳሜ አብራችሁ ሙሉ ቀን ብትሉ ያን ጸባይ አታዩትም፣ ጭራሽ አታዩትም። ውጭ የምታዩትም በቃ አንዳንድ ሰው አለ አይደል ለውጭ አልጋ ለቤት ጠጋ ሆኖ ነው የሚታያቸው። አብራችሁ ስትኖሩ ግን የውጭውንም ውጭ የሚያሳያችሁንም የሆነች ካፌ ምናምን ተቀጣጥራችሁ የሚያሳያችሁንም ጸባይ በቃ ነባሩንም ጸባይ የዛን ጊዜ ተገልጾ ያውቃል። የዛን ጊዜ ታወታላችሁ ነው እኔ የምለው። ወደ ትዳር ስገቡ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ የኔ ጉዳይ የኔ ኑሮ። የተወሰነ ጊዜ ስለሱ ማንነት ማወቅ ሳትወልዱ ማለት ነው። ማወቅ ልጅ የእግዚአብሔር ስጦታ ነው፣ ልጅ ጸጋ ነው። ግን እንደዛ ያልኩበት ምክንያት ምን አለ መሰላችሁ? አንድ ሰው ምን አለ መሰላችሁ? አንድ ሰው ከወለዳችሁ በኋላ ለልጃችሁ መለየት ጥሩ አይደለም። ልጅ ከወለዳችሁ በኋላ ደግሞ መጽዋዕትነት ከፍላችሁ ምንም ነገር ቢኖር ቻሌንጅ ይኖረዋል። ትዳር ነው፣ ኑሮ ነው። እንኳን ትዳር ተይዞ ዝም ብሎ እንትን ብላችሁ እኮ ቻሌንጅ አለው እና ቻሌንጅ የሌለው ፈተና የሌለበትን ህይወት ደግሞ አትምረጡ። ተፈትናችሁ እንደ ወርቅ ነጥራችሁ ሁሉን ነገር አሁን ሄድ እግዚአብሔርን ነው የምላችሁ። በደንብ ብዙ ነገር ብዙ ጊዜ እንትን ብላለች፣ አዝናለች፣ ተፈትናለች። ወርቅ የሆነ ህይወት እንደምትኖር አልጠራጠርም። ለምን መፈተን መልካም ነው። እግዚአብሔርን ነው የምላችሁ። መግፋት ደግሞ አትግፉ እንጂ ሰው ቢገፋችሁ ምንም እንዳትጸጸቱ። መገፋት መልካም ነው። የወደፊት ህይወታችሁ ያማረ ነው የሚሆነው እና የሚወዳችሁ ሰው ቶሎ ሁሉን ነገር ያደርጋል። እናንተ ከጠበቃችሁት በላይ ሆኖ ይገኛል ማለት ነው። እሱ ምልላችሁ ነው። ያ ባሁን ማንም ከጠበቀው በላይ ነው ሆኖ ያገኘሁት ማለት ነው። ምክንያቱም አመጣጡን እናውቀዋለን። እንደዛ ነው የመጣው። ግዴታ ካልወሰድኩሽ ካላገባሽ የዛን ጊዜ ድብድ ነበር ያጫወተው ማለት ነው። እና ምልላችሁ ነው። በተለይ ሄሉ ማለት ነው አንድ ሴት ልጅ ስለሆነ እናቷ በፕራንክ መልክ ቢሆን በቃ መቼ ነው ያንቺን ወግ ማድረግ የማየው? ጓደኛ አለኝ ስትል አግቢ፣ በቃ እኔ ያንቺን ወግ ማድረግ ያለው ማየት ፈልጋለሁ ምናምን ብለው በጣም ምርር ያሉበት ነበረ። ያኔ እንደ ፕራንክም ቢሆን እርግጠኛ ነኝ የዛን ጊዜ እና ናቴን እጠብቃለሁ ስትል በጣም ምርር ብለው እንትን ያሉበት ነበር። እና ዛሬ ላይ እንኳን ደስ አላችሁ እላለሁ። በዚህ አጋጣሚ ለቤተሰቦቿም ለወንድሞቿም የእሷን ደስታ ለምትፈልጉ በሙሉ እንኳን ደስ አላችሁ እላለሁ። ትላንትና ያው ስራ ላይ ስለነበር ብዙም አላወራውም እና በጣም ይቅርታ። እና ከዚህ በላይ እንደሚንከባከባት ፏ እንደሚያረጋት ማለት ነው። ያው የመጡት እንደዚህ እኮ ነው። ሌላ ነገር እንዳልተፈጠረ ተነግሯቸው ወደ ሌላ ነገር እንዳታዞሩት ማለት ነው። ለምስጋና ነው ያው ነገሩ። የዛለት የደስታችን ብቻ የሰርጋችን ለት ነው እንጂ ከዛ ወዲህ ምንም ነገር አይፈጠርም ብሏል። በጣም ደስተኞች ናቸው። ደስታቸውን መቆጣጠር ነው ያቃታቸው ማለት ነው። እና በጣም ደስ ብሏቸዋል። እግዚአብሔር ይመስገን። ደስታችሁ ሙሉ ይሁን ነው የምለው። በእኔ ተጋብታችሁ ልጅ ወልዳችሁ የልጅ ልጅ አብራችሁ የምታረጁ
ሁሉ በቃ ሁሉ ነገር አብራችሁ እንድታረጁ ያድርጋችሁ ነው የምለው። ደስተኛ ሁኑ። እግዚአብሔር አምላክ ሁሉም ነገር ከምቀኛም ከሸረኛም ይጠብቃችሁ ይሰውራችሁ ነው የምለው። ምቀኛና ሸረኛ ከገባባችሁ ከባድ ነውና እና ውድ ቤተሰቦቼ እግዚአብሔር ይጠብቃቸው ነው የምለው። ሁሉም ነገር ደስ ይላል። ሁሉም ነገር አንደኛ ነው። በጣም ወድጄዋለሁ። ከቤቱ በላይ የሆንከው እናንተ ነህ። በመሀል መገናኛ የመሰለ ሆቴል አዘጋጅልን ለፕላቲኒየም በጣም ነው የምናመሰግነው። የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ። እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ